እየተሳቀቁ ካልሆነ ዘመኑ አይነቃነቅም አይገፋም ቀኑ ወይ ደሬ በኢየሱስ ሰጪው ሲያስተው አለ ላይ ጨምሮ ተቀባይ ሁሉ ሰጪው ዘንዶ ወይ ያለ ወይ ባታሪ በኢየሱስ ግባናቶ ለሊቱን ሙሉ የቋጠርከው እስከ 8 ሰዓት ቁጭ ያልከው ይስለቁጆ ጋነርስ ፎrever ጋነርስ ፎር ላይፍ ሰጠንልህ ይቻላል ስጥት እግዚአብሔር ይመስገን 96 ደቂቃ እግዚአብሔር ከዛ ስጥት Thank you guys ቤት ገባን ነው ምልሽ ሃንግማሮች የሆነ ነገር እንዳያደርጉ ብለህ ሰክተህ ከነበረ ማንዬ መድፈኛ እኮ ነኝ መድፍ ይዤ እኮ ነው የምንቀሳቀሰው አንተ ለጋን ፋይት ቢላ ይዘህ እኮ አትመጣም ገባህ አይደል ለመድፍ ተኩስ ልውውጥ ቢላ ይዘህ እኮ አትመጣም ተረዳኝ አይደል እንዳለ ሃንግማሮችን አስቀይሜ ልላኳቸው ፈርስት ሃፍ ላይ ያየሁት ነገርን አይቼ ሰከንድ ሃፍ ብልጫ ይወስዱብናል እንዳልኩት ብልጫ ወሰዱ ብልጫ መውሰዱ ግን ዋጋ አስከፈላችሁ ወይ ብትራ አላስከፈለን ምክንያቱም ዊ ጋት ሱፐር ሜጋ አርቴታ ገባርለ ፕሬሸር እንዳለ አብዞርብ አድርጎ አሰለቻቸው ሙሉ ተጫዋቾቻቸው ፊት ለፊት ሲያመጡ ገና እኛ እዛ ላይቭ ላይ በቃውን በካውንተር ማርቲኔሊ ተቀስ ያደርግልህና ማርቲኔሊ አንቺ ማጣጠፍ ባትቺን ወኔሽ ብቻ ማለት አንቺ እኮ ተከላካይ አንቺ ራይት ባክ ነው ሆነ ያለብሽ አንቺ ራይት ባክ ቲምበር ከተጎዳ ማርቲኔሊ ነው እዛ መጮት ያለበት ማሩዌኬ ኩኩሬላ ያቃሃል ቅናቴን ነው ማለት ያቃሃል አንተ በቃ ያቃሃል ከቸልሲ ጋር ኮምባል አትጮት ኪንካይ ነው የሚጮተው ኪንካይ አያቷ እንደዚህ ያለሽ ስታንፎርድ ብሪጅ ላይ ቢያገባብሽ ነው ሮማኖ ኒ ስላይድ ነበር የሚያደርግብሽ እንችላለን we are the gunners አጫወታችን አስጠላ ምናምን ብለህ የምታስብ ፋራ ያርሰናል ደጋፊ ማለት የአርቴታ ፕላን ጌም ፕላን ምን እንደሆነ እናቀው ነበረ ጫውታውን እያየን ተሳካለት ይሄ ማለት ሲቲ ጋም እንደዚህ ጮታል ብለህ የምታስብ ከሆነ ማን ነው ቀፎነ እንዴ ማን ምን ሆነ ነው we are the gunners ኒውካስልን እንዳታሳልፍ ያንቺ ዱቄት ጻፍ ስፐርስ ካምባክ ከሰራብሽ ኒውካስል ካምባክ መስራቱ አይቀር እየመሰለ ነው አንቺ ዱቄት ይሆንሽ ይቋጠርልሻል ነገ ይቋጠርልሻል አንቺ ኒውካስልን ካንቺ የበለጠ ለካራባው ካፕ ያሰጋራል ከሲቲ ኒውካስል ያሰጋራል ስለዚህ ይቋጠርልሻል ከዛላ ዌምብሌ ላይ we're the gunners ይሄን ቆርቆሮ ፕሪሚየር ሊጋችንን ዴኮሬት እናደርግበታለን ገባን ነው ዘ ሪያሊቲ ቼክ ዛሬ ለኔ ለቼልሲ ይመስለኛል ሊጉንቶ በሊጉ የአርሰናል ከፍታ ምንም እንደጠቀስ ነው መድፈኛውን የመሰለ የለም በካራባው ካፕ ግን ሊያም ሮዚነር ሲጀምሩ ምንም ሳያሳዩ አሞሪምን በሚያስንቅ ደረጃ በዲስኩር ነው የጀመሩት ግን ጅማሯቸው ደግሞ በጣም ጥሩ ነው ኢነርጂ ጨምሯል ቼልሲ ላይ ያለፉት 5 ጨዋታን አልተሸነፈም ቼልሲ በርግጥ ጎል ይቆጠርበታል እሱ ግን በጣም ከፍ ያለ መነቃቃት አምጥተዋል የለንደን ቦስ አርሰናል ነው ብሪጅ ላይ ደጋግሞ አገላብጦ ደቁሶታል ኤምሬትስም እንደዛው ለቼልሲ ነው ሪያሊቲ ቼክ ለአርሰናል አይደለም አሰልጣኙ እንዳሉት ካደረጉ የሲዝኑን እጅግ ጠንካራውን ቡድን አሸንፈው ስለሚወጡ ይወደሳሉ ወደ ዌምብሌይ አድቬንቸር ያቀናሉ ለኔ ግን ፍቅር ብሪጅ ላይ ያልተገኘ ቀላል ጨዋታ ከኤምሬትስ ይመጣል ብያለሁ ግን ሳንፎርድ ብሪጁን ጨዋታ ካሳውስክ አርሰናል እዛ ላይ መግደል ይችል ነበር ግን ጋርናቾ በኋላ ያስቆጠራቸው ጎሎች የአርሰናል የሄንካፕ የሚሰለፍበት የግራ መስመር መከላከል ክፍተት ቼልሲ ወደ ጨዋታው እንዲመለስ አድርጎታል በአንድ ጎል ብቻ እንዲጠናቀቅ አድርጎታል እንጂ ፍጹም የበላይ ሆኖ መመለስ የሚችልበት እድል ነበረው አሁን የቼልሲ ዌስትሃም የለንደን ደርቢውን ጨዋታ ስትመለከተው ከፍተኛ መነቃቃት በኋላ ነው የሚመለሰው 2-2 እየተመራ 3-2 አሸንፎ ነው የመጣው በቅርቡ የሚያደርጉት የፕሪሚየር ሊግ ጨዋታ
እንደገና የመልሱም ጨዋታ አላቸው። የፕሪሚየር ሊጉ ጨዋታ በጣም ውጥረት የሰፈነበት እንደነበር እናስታውሳለን። የዋንጫም የመድረስ ያለመድረስ ጉዳይ ስለሆነ የዛሬው ጨዋታ ትንሽ ቴንስ በጣም ውጥረት ያለው ለንደን ደርቢ ይሆናል የሚል ግምት አለኝ። ሁለቱም ቡድኖች መነቃቃት ላይ ናቸው። ለአርሰናል ሚኬል አርቴታና አርሰናል ዘንድሮ አንድ ትልቅ ዋንጫ ካላነሱ እግር ኳስ ፍትሃዊ አትሆንም። የምሬን ነው የምላችሁ። ሚኬል አርቴታ አርሰናልን ከአፈር ላይ ነው ያነሳው ማለት ይቻላል። አርሰናል ታላቅ ቡድን ነው። በፕሪሚየር ሊጉም ሆነ በሌሎች ውድድሮች በጣም አስደናቂ የሆነ ታሪክ ያለው ቡድን ነው። ግን ደግሞ ታሪኩን ራሱን አጥቶ በነበረበት ወቅት ላይ ሚኬል አርቴታ መጥቶ እንግዲህ ባለፉት 6 ዓመታት የሚገርም የቡድን ግንባታ አስመልክቶን አርሰናል አሉ ከሚባሉ ጠንካራ ቡድኖች መካከል አንዱ አድርጎታል። ነገር ግን በአርሰናል ቤት በተደጋጋሚ የሚነሳበት ጥያቄ አለ። ስቲል ቡድኑን ጠንካራ ቢያደርገውም አንድ ትልቅ ዋንጫ ግን ማሳካት አልቻለም። አንድ ዋንጫ ስኬት ብቻ ነው ያለው፣ እሱም የኤፍኤ ካፕ ነው። ዘንድሮ ግን ትክክለኛው ጊዜ የደረሰ ይመስላል። የታገሱት ብዙ የተባሉት የአርሰናል ደጋፊዎች እልሃቸውን፣ ብስጭታቸውን፣ ብሶታቸውን የሚወጡበት ሲዝን ዘንድሮ ይመስላል። እንግዲህ ፕሪሚየር ሊግን ከ2004 በኋላ ከዛች የኢንቪንሲብል ሲዝን በኋላ አሳክተው እንደማያውቁ ይታወቃል። ከ22 ዓመት የሚጠጋ ጊዜ ማለት ነው። ካራባኦ ካፕ ዋንጫን ካሳኩ መድፈኞቹ አርሰናሎች 1993 ላይ ነበረ። ያ ማለት እንግዲህ ከ32 ዓመት በፊት ማለት ነው። ያንን ለማሳካት ጫፍ ደርሷል። ዛሬ ምሽት ቼልሲን ጥለው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው። በአውሮፓ ሻምፒዮንስ ሊጉ ታሪክ አስመዝግበው እንግዲህ በ8 ጨዋታዎች አሸንፈው ወደ 16ቱ ዙር ማለፍ እንደቻሉ ተመልክተናል። በፕሪሚየር ሊጉ በ6 ነጥብ ልዩነት እየመሩ ይገኛሉ። በኤፍኤ ካፕ 4ኛ ዙር ላይ ይገኛሉ። ስለዚህ እስካሁን ባለው ግስጋሴ ለኳድራብል ነው እየተጓዙ ያለው ማለት ይቻላል። የቡድናቸው ስትሬንግዝ እጅግ በጣም የሚደንቅ ነው። ያላቸው የቡድን መንፈስም እጅግ በጣም አስደናቂ ነው። እኔ እንደ አንድ እግር ኳስ ተመልካች መድፈኞቹ አርሰናሎች እንዲሁም ሚኬል አርቴታ ላለፉት ዓመታት ላሳዩት ፕሮግረስ እንዲሁም ደግሞ ለነበራቸው ተፎካካሪነት ዘንድሮ ቢያንስ አንድ ትልቅ ዋንጫ ይገባቸዋል ባይ ነኝ። የሚኬል አርቴታም ኬረር እንግዲህ አደጋ ውስጥ እንዳይወድቅ ስለመፈራ ማለት ነው። ካስተማረን ነገር ፕሪሚየር ሊጉ ላይ አዳዲስ ነገሮችን ሲያሳየን ነበረ። የተለያዩ አሰልጣኞችን እሳቤ በአንድ አሰልጣኝ ውስጥ ስንመልከት ፕራግማቲክ ሆኖ የተለያዩ ጨዋታ መንገዶችን ውጤት ለማምጣት ሲል ሲሞክር ተመልክተነው ነበርና ዘንድሮ የሆነ ትልቅ ዋንጫ ከዚህ አርሰናል እጠብቃለሁ። የካራባኦ ካፕ ዋንጫም ከ32 ዓመት በኋላ የሚመጣ ዋንጫ ነው ማሳካት ከቻሉ ማለት በፍጻሜ የሚገጥማቸውን ቡድን ወይ ሲቲ ወይ ኒውካስትል ሲቲ ነው የሚሆነው ሞር ላይክሊ፣ ምክንያቱም የመጀመሪያ ጨዋታ አድቫንቴጅ ስላለው ማለት ነው። ኤኒዌይ ግን ሚኬል አርቴታና አርሰናል ዘንድሮ ትልቅ ዋንጫ ካላሳኩ እኔ የካራባኦ ካፕ ቆዩ እንጂ ስላነሱ ትልቅ ዋንጫ አይደለም። አትሊስት ግን ፕሪሚየር ሊግ ኦር ቻምፒዮንስ ሊግ ለፕሪሚየር ሊግ የቀረቡ ቡድን ናቸው። ቻምፒዮንስ ሊግ አናቅም፣ ምክንያቱም የሞሮፍ ይሄ የጥሎ ማለፍ ጨዋታዎች ስለሆኑ ማለት ነው። የሁለት ጨዋታ ፐርፎርማንሶች የሚወስዱት አይነት ውድድር ስለሆነ ማለት ነው። ፕሪሚየር ሊግ ግን ማራቶን ነው። ስለዚህ የሚፈጠረውን መመልከት እፈልጋለሁ በአመቱ መጨረሻ። ለማንኛውም እናንተ ስለ ሚኬል አርቴታና አርሰናል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ።